ውድ ቤተሰቦቼ እኔ በጣም ትልቅ ጥያቄ ሆነብኝና ግራ ያጋባኝ ነገር ምንድነው? ሩታ የሆነ ነገር ስታደርግ ለምንድን ነው ነገሮች ሩታ ያደረገቻቸው ነገሮች በጣም እንደ ትልቅ ነገር የሚታዩት? ሩታ ደግሞ ምንም ነገር ባታደርግና ሁሉ ነገር ንቃ ብትተወው ግን ይሄ ነገር ሁሉ አይመጣም ነበር ማለት ነው። ግን በነገራችን ላይ ሩታዬ የኔ ውድ እህት ማለት ነው ከዚህ ሁሉ ነገር ወታ ደስተኛ ሆና እናያታለን ብለን ተስፋ እናደርጋለን። እውነት ለመናገር እያደረጉ ያሉት ነገር እጅግ በጣም ከባድ ነው ማለት ነው ውዶቼ። ሰላም ሰላም ሰላም፣ እንዴት ናችሁ ውዶቼ? ሰላማችሁ ብዝት ትርፍ ይበልኝ። እንዴት ናችሁ? አላችሁልኝ ወይ? አለሁላችሁ። ከኔ ጋር ሁሉ ሰላም ነው። ሰላማችሁ ብዝት ትርፍ ይበልኝ ባላችሁበት ውድ ቤተሰቦቼ፣ ሰላማችሁ ይብዛልኝ። አላችሁልኝ ሁሉ ሰላም ከኔ ጋር ሁሉ ሰላም ነው። ሰላማችሁ ይብዛልኝ ውዶቼ። ለዚህ ቻናል አዲስ ከሆናችሁ እስኪ ሰብስክራይብ እያደረጋችሁ ቤተሰቡ ነው። ነባሮች ዌልካም ብያለሁ። በዛሬው በዳኒ በለቀቀው ቪዲዮ ላይ ትንሽ ተወዛግቤ ያለው ይሄም ማለት ምንድን ነው? ሩታ የሆነ ነገር ስታደርግ ለምንድን ነው ነገሮች እንደዚህ በጣም ሲሪየስ ሆነው የሚታዩት? ሌሎቹ ሰዎች ሲያደርጉት ቀላል የሆነ ነገር ሩታ ስታደርገው ግን ከባድ የሚሆንባቸው ለምንድን ነው የሚለውን ጥያቄ ማንም ሰው ሊመልስልኝ አይችልም ብዬ ነው የማስበው። ምክንያቱም ሁሉም እያዩ ያሉት ጫፉን ይዘው ነው የሚሮጡት። ዴቭም ቢሆን በወንድሙ ላይ እንዴት እንደዚህ ታደርጋለች ነው እንጂ ያለው የሩታ ስብራት፣ የሩታ መጨነቅ፣ የሩታ ትዳሯን ለመመለስ መጨነቋ፣ ማሰቧ፣ ርቀት መሄዷ ማንም ሰው የተረዳው የለም ማለት ነው ጋይሶችዬና ብቻ አላቅም። እውነት ለመናገር ይሄንን ነገር አቆመው ወገንተኝነትን ወይንም እህቴ ወንድሜ የሚለውን ነገር ብቻ አቆመው ለእውነት ብቻ ቢመሰክሩ ለእውነት ቢቆሙ ብዬ አስባለሁ። እና ሁሉም የየራሳቸውን ሀሳብ ነው እየተናገሩ ያሉት አሁንም ወይንም ስቲል እስከዚች ሰዓት ድረስ ማለት ነው። ኤፍሬም ብቻ ነው ከሩታ ከእውነቷ ሩታ እውነት አላት። ትክክለኛው ነገር ሩታ ጋር ያለው። ቀጣይ ላይ አብርሃም ምን ሊያደርግ እንደሚችል ጠብቁ። ሩታ ያደረገችው ነገር እንደውም ሊያስጨበጭብና ሊያስመሰግናት ነው የሚገባው ብሎ ነው ለወንድሙ የመለሰለት። አንተ አይመለከትህም፣ አንተ ነህ እንደውም የወንድምህን ህይወት ሲኦል ውስጥ እያስገባኸው ያለው፣ አንተ ነህ እንደውም የወንድምህ ጠላት ምናምን ብሎ ኤፍሬምን ነበር እንደውም ሊመታ የነበረው ዴቭ ወንድሙ ማለት ነውና ዴቭ አሁን ላይ እያሰብ አይደለም፣ በቃ ደድቧል ማለት ይቻላል። ልክ እንደ ቡዜ ልክ የቡዜና ጭንቅላት ነው ተሸክሞ የሚዞረው የሚመስለኝ አሁን ላይ ዴቭ ሳስበውና፣ ምክንያቱም ማሰብ የሚባል ነገር የለውም። በቃ ማሰቢያው ተደፍኗል። በጭራሽ በትክክል እያሰብ አይደለም አሁን ላይና የእውነት በትክክል ቢያስብ ይህን ጥያቄ ሩታን መጠየቅ አይችልም ነበር፣ እውነት ለመናገር ማለት ነው።